ትሁት እኔ ባልሆናት አልችልም። እሷ ናቲ ጋር ነው ልቧ። ግድ የለም ልቧን እንኳን ለእኔ ተው። ለማንኛውም ያሸነፈ ይውሰዳት። ያሸነፋልክ ትግሉን እንኳን በቢላ ቢያደርገው አሪፍ ነበር። ማለት እሱ ነው እንዲያወጋ? አዎ፣ ግን ለትሁት እንዳትነግራት። አያደርገው እሱ ነው ግን የፍራቱን ነው ወገን። ወይ ጉድ! ይሄ ነገር አላማረኝም ልጄ። ምን ፈልገህ? ሽማግሌ እንድትሆነኝ ነበረ። ከማን ተጣላህ ናቲ? እኔ ከሰው አልጣላም። አይደለም የትሁት ቤተሰቦችም ሽማግሌ ላክና በቶሎ ሰዳት ብለውኛል። እኔ ለሁለታችሁም ሽማግሌ ሆኜ የሚሄድ የሚችል አይመስለኝም። እሷ አንተን ከምታገባ ብትሞት ነው የሚሻላት። ቤተሰቦቿ ደግሞ አንተ እሷን ካላገባ ብንሞት ይሻላል ብለዋል። ስላላወቁ ነው። እኔ ሳሸብርም ይቅርታ ስልም በደንብ ያውቁ። ይልቅ ያንተ ያስፈራል። ቆይሽ ምን ልስጥህ? ምን አለህና ምን ትሰጠኛለህ? ይልቅ ስለ ወጋኝ ትሁት እጅ ላይ ጥለኸኛል። ለእሱ አመሰግናለሁ። ለምን አታባሪ? ለምን አባርረዋለሁ? የእኔ ቤት ነው እንዳለው። ትሁት ጠልተሽኛል እንዴ? እሱን ይቅርታ ለማለት እየሞከርሽ ነው? እንደዚህ የሚባል ነገር የለም። የማየውን ነገር አታስብ። ትወጂኛለሽ? አዎ እወድሃለሁ ናቲ። ግን አንተ እየተቀየርክ ነው። በጣም ክፉ ሰው እየሆንክ ነው እንዴ። እኔንም በጣም እያጠራጠርከኝ ነው። ይቅርታ ደ ይቅርታ ብትባርስ እሱም ግን አንቺን ለማማለት ናቲ ከብት አይደለሁም። እሺ ቆየት ብዬ ልፈልጋቸው። ቁጭ ብለህ ጠብቅ። እሷ መደወሏ እኮ አይቀርም። በዚህ ሁኔታ ለመጠበቅ የሚቆይበት ጊዜ ራሱ ያለ አይመስለኝም። መጠበቅህማ ግድ ነው። እሺ ግን ትሁት እባክሽ ከደወለች ሂዊ እንድታገናኝ ለምኝልኝ። ጥሩ አፍቃሪ ልባለህ። አቤት ምን? ትሁት በስተመጨረሻም ስልክ ተደውሎ የሰማችው ነገር በእርግጠኝነት ከቤተሰብ ይሆናል የተነገራት ነገር ማለት ነው። ምክንያቱም አሁን ላይ ማለት ነው አቶ ተመስገን ሽማግሌ ለመላክ ወስኗል። ሲቀጥል በዚያ ምክንያት ይሆናል ቤተሰብ ጋር ነው የተደወለላት፣ አሊያም ደግሞ አባባ ናቲና እንዲሁም ደግሞ አቶ ተመስገን ተጣልተውም ሊሆን ይችላል። በዚያ ምክንያት ተሎ ብላ ወደ ቤት እንድትመጣ ያደረገው ነገር ነው ብዬ ነው የማስበው። እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ። እንግዲህ ትሁት ተከታታይ ድራማ እጅግ በጣም ደስ የሚል ድራማ ነው ማለት ነው። በጣም ብዙ አይነት ሰዎችን የምናይበት የምንማርበት ነው ማለት ነው። አሁን ላይ ማለት ነው እንግዲህ የባቢ እናት ልጇን እየጠቀመችው በመምሰል በጣም በብዙ ነገሮች ላይ ማለት ነው እየጎዳችው ትገኛለሽ። እናቴ አንቺ ገለሽኛል በማለት ይብን ራሱ ተናግሯታል ማለት ነው። ምክንያቱም አንዳንድ ቤተሰቦች ማለት ነው ገና ሰው ምን ይለናል እንዲሁም ደግሞ የሆነ በቃ ክብራችን ምናምን የሚሉት ነገር አለ ማለት ነው። ግን ደግሞ የራሳቸውን ፍላጎት እንጂ የልጁ ምን እንደሚፈልግና እሱ ምን እንደሚያስደስተው አይመርጡም ማለት ነው። እና የባቢ እናት ያየሁት ነገር ቢኖር ያው የራሳቸውን የቤተሰባቸውን ክብር ምናምን ነገር ነው እንጂ ሲጨነቁ ያየዋቸው ስለ ልጃቸው እንዲሁም ደግሞ ስለ ባቢ መጨነቅም ሆነ በቃ እንደዚህ ግራ መጋባት ይብን እየተረዱ አይደለም ማለት ነው። ስለዚህ እሱ የፈለገውን የወደደውን ነገር ከማድረግ ይልቅ እነሱ የፈለጉትን የወደዱትን ነገር በማድረግ እንዲሁም ደግሞ የቤታችን ክብር ለስማችንም ጥሩ አይደለም፣ እሷ ጋር አትሆንም በማለት እንግዲህ አብዛኛውን ጊዜ ከልጇ ፍላጎት ይልቅ የራሳቸውን ክብር ለሚታገሉ ማለት ነው ሰዎች አንዷ ማሳያ ነች ብዬ ነው የማስበው። ግን ደግሞ የልጁንም ስሜት ቢረዱና የእሱን ነገር ቢያደርጉ እጅጉን መልካም ነበረ። በነገራችን ላይ ባቢ እጅጉን መልካም ሰው ነው ማለት ነው። እሷ ግን
ግን ነገ ጧት ራሱ ምን እንደምትሆኝ ራሱ እኮ አታቂም። እባክሽን እማዬ ተይ ብሏታል ማለት ነው። ምክንያቱም ይቺ ልጅ በእግሯ ከሄደች እንተዛዘባለን ብሎ ከዚህ በፊትም ደግሞ ደጋግሞ ባቢ ተናግሯት ነበረ ማለት ነው። ግን ደግሞ አሁንም ከልጅቷ ራቅ እያለች ደግማ ደጋግማ መውጫ መግቢያ ስታሳጠው ያው ከልጅቷም ርቆ አርፎ ተቀምጦ ነበር። ግን ደግሞ አሁን ላይ ህይወትና እንዲሁም ደግሞ ቤቱን ለቀው ወጥተዋል ማለት ነው። በወጡበት ሰዓት ደግሞ እሱ እጅጉን በጣም ነው እየተጎዳው። ሲቀጥል ደግሞ ያሉበትን ቦታ አያውቅም፣ ስልክም ሲደውልም አያነሱም ማለት ነው። ግን ደግሞ ህይወት ደብዳቤ አስቀምጣለታለች ማለት ነው። ያስቀመጠችው ደብዳቤ በቃ በእናት መካከል እንዲሁም ደግሞ በቤቲ በቃ ባለው በተፈጠረው ነገር አንተ የኔን ነገር እንዲሁም ደግሞ የእናትህን የቤትን በቃ እናትህና ቤቲ የሚጣሉትን የሚጨቃጨቁትን እንዲሁም ደግሞ እናትህን የምትቆጣኝና አንተን የምትናገረው ያ ነገር ሁሉ ተሰብስቦ አንተን በጣም እየጎዳ ስለሆነ እንደ አማራጭ አሁን መራቅ እንዳለብኝ ስላሰብኩ ነው የወጣሁት እና አሁን ላይ እንደምንም ነገር ታገሰኝ ብለዋለች ማለት ነው። በጣም እንደምትወደው እንደምታፈቅረውም ገልጻለች። ሲቀጥል ደግሞ በሁለት እግሮቼ እየተራመድኩኝ ዳግም እንደምንገናኝ ተስፋ አደርጋለሁ። እስከዚሁ ግን ባቢ ሰላም ሁንልኝ በማለት እንግዲህ ደብዳቤዋንም አስቀምጣለች ማለት ነው። ስለዚህ አሁን ላይ ማለት ነው ቤቲ የት እንዳለች እና የት እንዳሉ ራሱ ባቢ ቦታቸውን አያውቅም ማለት ነው። ይህን ደግሞ ያደረጉት ያው ከዚህ በኋላ ማለት ነው በእነሱ የተነሳ እናቱም እንዳትናገረው እሱም እንዳይሳቀቅ በጣም ብዙ ነገሮች እየደረሱበት ስላለ ከዚህ አንጻር ነው ማለት ነው። ከዚህ በፊትም ብሏል፣ በቃ ታገሽኝ፣ እኔ ለህይወት አለኋት፣ አንቺ ግን ታገሽኝ ቤቴ እባክሽን፣ ምንም ቢሆን ምንም እናቴ ነች። ስለዚህ ከእናቴ ጋር ስትጣይም ሆነ ስትሰዳደቡ በፍጹም ማየት አልፈልግም፣ ለመታገስ ሞክሬ እያለ እንግዲህ ቤቲንም ሲናገራት ነበረ። እንግዲህ በስተመጨረሻ በነገራችን ላይ ጥሩ አማራጭ ነው የወሰዱት ማለት ነው። ህይወትም ሆነ ቤቲ የሆነ ማለት ነው ጥሩ አማራጭ ነው የወሰዱት ብዬ ነው የማስበው ማለት ነው። ሌላው እንግዲህ ናቲ ነው። ናቲ በገዛ እጁ እንግዲህ ትሁትን አቷታል ማለት ይቻላል። ምክንያቱም እንግዲህ ከተመስገን ጋር ማለት ነው የገጠመው ግብ የበለጠ ማለት ነው ትሁትን እንዲቀራረባት ወይንም ደግሞ ከትሁት ጋር እንዲሆን ነው ያደረገው እንጂ ምንም ሊለያያት ሆነ ወይንም ደግሞ ከዚያ ቤት በምንም አይነት መልኩ ሊያስቀረው አልቻለም። የበለጠ ደግሞ አቶ ተመስገን የተወገው በራሱ በናቲ እጅ እንደሆነ ትሁት ስትሰማ ምን እንደሚገጥመው ደግሞ እጅጉን በጣም አሳሳቢ ነው። በባለፈው ፓርት ራሱ ብያለው ማለት ነው። ይህ ነገር ህልም ሆኖ በቃ በህልሙ እያሰበ ወይንም ደግሞ በህሊናው እያሰበ እንደዚህ ባጠቀው ብሎ ማሰብ መቻል አለበት እንጂ በእርግጠኝነት ሬልና ነገሮቹን እሱን ከወገው አቶ ተመስገን በዚህ ምክንያት ከተጎዳ ናቲ ትሁትን ያጣታል ብዬ ገምቼ ነበረ ማለት ነው። ስለዚህ አሁን ላይ እንግዲህ ትሁት ሐኪም ቤት እየወሰደችው ትሁት እያሸችው ትሁት መድኃኒት እየሰጠችው በቃ ነገሮችን በሙሉ ማለት ነው ትሁት አቶ ተመስገንን እየተንከባከበችው ትገኛለች ማለት ነው። ናቲ በገዛ እጄ እንዲቀራረቡ አደረኩኝ እያለ እንግዲህ ውስጡ እርር ድብን እያለ ይገኛል ማለት ነው። በነገራችን ላይ ናቲ እጅጉን በጣም ራስ ወዳድ እንደሆነ ነው ያወቁት። ራስ ወዳድ ሆኗል ማለት ነው። ምክንያቱም የራሱና የራሱን ነገር ነው እንጂ ምንም ስለ ሰዎች እንኳን ምንም እንትን እያለው አይደለም ማለት ነው። ደንታ እየተሰማው እንኳን አይደለም። ምክንያቱም እንግዲህ ያየነው ጉዳይ ስለሆነ ማለት ነው። እና ይብን ራሱ እንግዲህ አባባ ናቲ እንደወገው ተመስገን ሰምቷል ማለት ነው። ተመስገንን ናቲ እንደወገው አውቋል። በዚህ ጉዳይ እንግዲህ አባባ እጅግን በጣም ነው የተገረመው ማለት ነው። ምክንያቱም እንዴት እንደዚህ ሊያደርግ ይችላል፣ እንዴት ይህን ነገር አደረገው የሚለው ነገር እጅጉን በጣም ነበር ያሳሰበው ማለት ነው። ሲቀጥል እንግዲህ አሁን ላይ አቶ ተመስገንም ሽማግሌ ለመላክ ወስኗል። እንዲሁም ደግሞ ናቲም እንደዚያው ሽማግሌ ለመላክ ወስኗል ማለት ነው። ናቲ እንዲሁም ደግሞ ትሁትን አናግሯታል። ያው እሑድ ሽማግሌ መላክ ፈልጋለሁ በማለት እንግዲህ ትሁትን አናግሯት ነበረ ናቲ። ግን ደግሞ እሑድ ሌላ ፕሮግራም አለኝ፣ ስለዚህ
ሁለቱ ላይ ማሰብ አልፈልግም፣ ቀጣይ እሑድ አድርገው በማለት እንግዲህ ያው ትሁት ተናግራለች ማለት ነው። ግን ደግሞ አቶ ተመስገንም እንደዚሁ አባባን ሽማግሌ አትሆነኝም ወይ በማለት ተመስገን ጠይቆት ነበረ ማለት ነው። እኔ ለማናቸውም ሽማግሌ መሆን አልፈልግም፣ ግን ደግሞ እናንተ የፈለጋችሁትን ያሸነፈ ማግባት ይችላል፣ በቢላ ነው እንደ የሚያሸንፈው አባዬ በማለት በዚያ አቶ ተመስገንን ተናግሮት ነበር አባዬ። አዎ አባዬ፣ እሱ ግን የሄደው እንደዚያ ነው፣ ምክንያቱም በኋላ በጀርባ መጥቶ ነው ያጠቃኝ በማለት እንግዲህ ናቲ እንደወገውና ናቲ ጥቃት እንዳደረሰበት ነው እየተናገረው ማለት ነው። አባባ እጅጉን በጣም በዚህ ሁኔታ በጣም ተበሳጭቷል ማለት ነው። ናቲ ይህን ነገር እንዴት ሊያደርገው ይችላል የሚለው ነገር በጣም አሳስቦታል ማለት ነው። ግን ደግሞ ተመስገን ይህን ነገር ለአባባ ሲናገር ትሁት መስማት የለባትም አባዬ አደራህን በማለት እንግዲህ እንትን አስጠንቅቆት ነበረ ማለት ነው። እና ያው ናቲም እንግዲህ አባባን በመንጣት ማለት ነው አባዬ ሽማግሌ እንድትሆነኝ እፈልጋለሁ በማለት አሁንም እንግዲህ አባባን ጠይቆታል ማለት ነው። ለምንድን ነው ልጄ ከሰው ጋር ተጣላህ እንዴ በማለት እንግዲህ ይነግረኛል ብሎ ጠብቆ ነበረ። ግን ደግሞ ናቲ ምንድን ነው ያለው? አባዬ እኔ እኮ ከሰው ጋር አልጋጭም ብሏል ማለት ነው። ግን ደግሞ ተመስገንን ራሱ ወቅቶታል፣ ራሱ አጥቅቶታል ማለት ነው። እና እሺ እና ሽምግልናው ለምንድን ነው በማለት ሲጠይቀው ሽማግሌ ልልክ ፈልጌ ነው በማለት ያው አቶ ተመስገን እንደጠየቀው እንደዚሁ ናቲ ጠይቋል ማለት ነው። እኔ ለማናቸውም ሽማግሌ መሆን አልፈልግም፣ ምክንያቱም በቃ አንደኛ ተመስገንም እንደዛ እያለ ነው፣ አንተም እንደዚያ፣ ስለዚህ ከሁላችሁም ውጭ መሆን እፈልጋለሁኝ በማለት እንግዲህ አባባም ተናግሯል ማለት ነው። እና አሁን ላይ እንግዲህ ትሁት ስልክ ተደውሎላት በጣም ደንግጣለች። ሲቀጥል ደግሞ ያው ቤቲ የት ሄደች በማለት እንግዲህ ከባቢ ጋር በመሆን አብረው እየተጨነቁ ይገኛሉ። እንዲሁም ለአባዬ ራሱ ተናግራለች። ቤቲ የት እንዳለች አላቅም፣ አባዬ ቤቱን ለቀው ወጥተዋል። ሲቀጥል የህይወት ፍቅረኛ የሆነው ደግሞ እሱ በጣም እየፈለጋቸው ነው እና ምን ገጥሟት ይሆን ምን ሆና ይሆን እያለች ስለ እሷ እያሰበች ነበረ። ትሁት የራሽን ህይወት ኑሪ፣ ማንም ቢሆን ማንም የሰው ልጅ መታመን አይችልም፣ ጥሩ ነው ማለት ደግሞ አቺም ብሏታል ማለት ነው። ምክንያቱም ናቲ እንደዚህ መልካምና ጥሩ እየሆነ አቶ ተመስገንን እንደወገው አይቷል እና ናቲ በጣም መልካምና እንደዚህ ክፉ ነገር የሚያደርግ ራሱ አይመስልም ማለት ነው። ስለዚህ አሁን ላይ ይህን ነገር ስላየ ማንም ቢሆን ማንም ጥሩ ነው ማለት አትችይም፣ የሰው ልጅ አይተሽ ወይንም ደግሞ እንትን ብለሽ ሁሉን ነገር ማወቅ አትችይም እና እባክሽን ስለ ራስሽ አስቢ በማለት አሁንም አባባ ለትሁት ምክር እየሰጠ ይገኛል ማለት ነው። ቀጣይ ፓርት እንግዲህ በጣም ብዙ ነገሮችን እንጠብቃለን። የትሁት ሽምግልና ያው ናቲ ነው ወይንስ ደግሞ ራሱ ተመስገን ነው የሚልከው? አባዬስ ከሚስቱ ጋር ይገናኛል አይገናኝም? ባቢስ ከህይወት ጋር ይገናኛል አይገናኙ የሚለውን በርካታ ነገሮች ይኖርናል ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። በድጋሚ ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ይሁን ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።